ሃይ ስኩል ጸሐፊ ፊደል ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። ክፍል 5 ስትንተባተብ ግራ ገብቶኝ ምንድነው አልኳት ጮክ ብዬ። እንዳትስብቂብኝ ግን ከማላውቅ ልጅ ፍቅር ያዘኝ አለችኝ። በሰዓቱ ትልቁም ነገር ልታወራኝ ስለመሰለኝ ሳላስበው ጮክ ብዬ ሳቅኩኝ። ውስጥ እያነበቡ የነበሩት ተማሪዎች ቀና ብለው ሲያዩ ሳቄን መቆጣጠር አልቻልኩኝም። እቄን ሰብስቤ እየሮጥኩ ወጣሁ። ከድብርት ውሎ በኋላ ትንሽ ፈገግ አስደረገችኝ። እሷ ግን አፍራን መሰለኝ አኮረፈች። አጠገቤ ቆማ በተናደደ ፊት አየችኝና ባልነግርሽ ይሻለኝ ነበር ብላ ጥላኝ ልትሄድ ስትል ትንፋሽን ሰብስቤ መሳቅ አቆምኩና እሺ ልጁ ማን ነው? እንዴት ነው የምታውቂው? አልኳት። ለመመለስ አልዘገየችም። ኩርፊያውን ረሳችና ቶሎ ዞራ አላቅም ብታይ እንዴት እንደሚያምር ሳይው ልቤን ንዝር አደረገኝ። ይህ ፍቅር ማለት አይደል አለችኝ። ያፈቀረ ልቤ ይህ አይጠፋው። ማንም ወንድ ምንም ቢል ምንም ቢያደርግ ግድ አይሰጠኝም። ቤኪ ግን ሲጠጋኝ ሲያወራኝ ሲያይኝ ብቻ በማንኛውም አጋጣሚ ከተያየን ራሱ ልቤን መዝረት ነው የሚሰማኝ። ወዲያው ሳቄን ከኔ እስከሚርቅ ድረስ ስሜቷን ተጋሯት። በዛን ሰዓት ስለ ፍቅር ከኔ በላይ ሊያስረዳት የሚችል አንድም ሰው የለም። አዎ ልክ ነሽ እና ምን ተሻለ ትነግሪዋለሽ አልኳት ቀስ ብዬ። አይሆንም መጀመሪያ ትኩረቱን ማግኘት መቻል አለብኝ፣ ከዛ ነው የምነግረው አለችኝ ፍንድቅድቅ እያለች። የሆነ ጎኔ ደስ ይላል። እድሜሽ ነው ቀጥይበት ሌላት ቢፈልግም ከራሱ ያልተማረ ሞኝ ነው ይላልና እንደኔ እንዳትጎዳ ፈርቼ ዝም አልኳት። ደግሞ አሁን አላሳይሽም እሺ እወቂ አለችኝ። ለምን አልኳት። ንግግሯ ግራ ገብቶኝ በቃ አይኔ የበዛበት ነገር ጥሩ አይደለም አለች። እርግጥ እኔም የማየት ፍላጎት ስላልነበረኝ እሺ ብዬ ዝም አልኩም። ከዛን ቀን በኋላ ጄሪ ጠዋት ወጥታ ክላስ ትንሽ ቆይታ ማታ ነው የምትገባው። ምን ስታደርግ እንደምትውል አላውቅም። ስራዋ ግን ልጁን መከታተል ነው። ድንገት ሳልተኛ ከደረሰች ዛሬ እንዲለበሰ እንዲያደረገ እንዲጓደኛለሁ። ኧረ ምንም አትለኝ ነገር አለ። ለክፍት መጥፎ ነው ጄሪ። በማይሆን ፍቅር ተለከፈች። ትምህርት ሙሉ በሙሉ ማለት በሚቻል ሁኔታ ተወችው ረስተዋለች ማለት ይቻላል። እኔም ሴቶች ከሚጋደሉበት ወንድ ከእየወልድ ብብቆሸኝ ቀጥዬ ትምህርቴንም ሳልተው ቤኪን እያሰብኩኝ ቀጥያለሁ። አንዳንዴ ጄሪን አያትና ፈጣሪን ማማረሪን አቆማለሁ። ምክንያቱም ምናልባት እሱ ቢኖር ነገሮች እንደማስባቸውና አሁን እንዳሉት ባይቀጥሩስ ኖሮ ላለው። በተመሳሳይ ትንሽ የሰለቸ ህይወት ቀጠለ። ነገሮች እንዳለ ድግምግሞች ናቸው። ትንሻለሽ፣ ትበያለሽ፣ ክላስ፣ ላይብራሪ፣ ዶርም፣ እንቅልፍ። በቃ ቀን በቀን አንድ አይነት ነገር ነው የሚሆነው። በዛ ላይ ጄሪ ጥላይ መውጣት ከጀመረች ቆየች። ከሌሎቹ ጋር እምብዛም አንግባባም። ስለዛ ላይብራሪ ሄጄ መቀመጥን መርጫለሁ። ደስ የሚለው ግን ያኛው ልጄ ፍቅሬን ሞክሼ ካየሁት ራሱ ስንት ጊዜ እሱን ቀን በቀን ባይ ቤኪ ትዝ እያለኝ እንደምጎዳ እርግጠኛ ነኝ። የሆነ ቀን ላይ እንደለመድኩት ላይብራሪ ቁጭ ብዬ እያለ ጄሪ እየሮጠች መጣች። ምን ነው አልኳት ግራ ገብቶኝ። ሰለቸኝ እሱን መከታተልና እንዲያኝ መሞከር አለች። እንደ ተማረረች ፊቷ ያስታውቃል። ምን አሰብሽ ታዲያ አልኳት። አብረሽኝ ሁኚ ድፍረቱን እንዳገኝ ከዛ ነግረዋለሁ አለቀ። ምክንያቱም እያጣሁት እንደሆነ እየተሰማኝ ነው። ከእጁ ካሜራ አይጠፋም። ማንን እንደሆነ አላውቅም፣ ግን ፎቶ የሚያነሳ ሴት እንዳለች ገምቻለሁ አለችኝ። ንግግሯ ቢያስቀኝም ላለመናደድ እሺ ብዬ ከዛ ወጣል። ቆይ አሁን የታገኘዋለሁ አልኳት። ስልኳን አውጥታ ሰዓት አየችና አሁን 8 ሰዓት፣ ዛሬ ክላስ የለው፣ ዛፉ ስር ነው የሚቀመጠው። ትንሽ መጽሐፍ ያነብና ካሜራው ላይ ፎቶ እያየ ፈገግ ይላል። ከዛ ተነስቶ ወደ ዶርም ይሄዳል አለችኝ። ምን ያህል እንዳጠናቸው አስቤ እየተገረምኩኝ እንሂድሽ ያልኳት። አብረን ሄድን። እንዳለችውም ግማሽ ፀሐይ ግማሽ ጥላ መሃል ቁጭ ብሎ ካሜራውን እያገላበጠ ከጀርባ ነው። አየር ሰብስቢ፣ ደግሞ ምንም ቢልሽ እንዳትናደጂ፣
ግን ስሙን እንኳን ሳናቀው እንዴት ልናወራው ነው አልኳት። አውቀዋለሁ አለችና በረጅሙ ተንፍሳ በረከት ስትለው ዞር አለ። ክውን ያልኩት ምክንያቱም ከማይሆን ጢባራ ሰው ነው ፍቅር የያዛት። ለራሴኔ ከራሱ ክው ብዬ ስደሰት የበለጠ አቀረበችኝ። ደግሞ ለሷ የማይሆን ሰው እንደሆነ ተሰማኝ። እሱም ሳይን ደንግቷል። እኔም እያፈጠጥኩበት ስታይል ነገሮች ያልገባት ጄሪ ሁለታችንን በደንብ አቀባብላ አየችንና ትተዋወቃላችሁ አለች በእጆቿ ወደ ሁለታችንም እየጠቆመች። እኩል እንደማባነናልና እሷ ላይ ፈጠጥን። እኔ ከመናደዷ በፊት ምን ብዬ ላረጋጋት ብዬ እየተጨነኩ እያለ ጠራችኝ አለን ከተቀመጠበት ተነስቶ። ደስ የሚለው ጄሪ ነገር አታርዝምም፣ ቶሎ ነው የምትረሳው። ወዲያው ወደ ፍቅሯ ተመለሰች። አው ፈልገንህ ነበር አለችው ከመፍራቷ ብዛት እጆቿን እያፋተገች። እንደዛ ስትሆን አይቻት አላውቅም ነበር እና ምን ያህል እንደወደደችው ግልጽ ነው። እሺ አቤት አለ ወደኛ እየቀረበ። በረከት ተብዬው ከሁለታችንም መልስ እየጠበቀ በጌተራ ያይናል። ጄሪ እኔን ታየኛለች። ሁለቱም ሲያፈጡብኝ ግራ ገብቶኝ እንዴ እኔ ምን ላድርግ አልኳቸው። ቀስ ብላ ወደ እኔ ተጠጋችና በእናትሽ እኔ ልሂድ፣ አንቺ ምን ያህል እንደምወደው ከነሽ ንገሪልኝ አደራ ብላኝ ምላሽንም ሳትጠብቅ እየሮጠች ሄደች። ምን ብዬ ልንገረው? ካልነገርኩት ደግሞ ታኮርፈኛለች፣ በዛ ላይ ይከፋታል እያልኩ ብቻዬን ሳወራ በጣም ቆንጆ ነሽ ብሎ የመናገር ፍላጎቴንም በአንድ ነጠቀኝ። አልኩ ደንግጬ ወደ ኋላ እየሸሸው። በጣም ነው የምታምሪው፣ እንደምታውቂኝ እርግጠኛ ነኝ አለ ትንሽ ፈገግ ብሎ። ከሱ በፊት የለመድኩት ንግግር ነው። የኔ ቢኪ እንደዛ ሲለኝ ብቻ ነው የሚያስደስተኝ። ግን አልዋሽም ደንግጫለሁ። ያማህል እንዴ ለቁም ነገር ፈልገነህ ነው አትጃጃል አልኩት በጣም ተኮሳትሬ። ምን አልኩ ታዲያ? እኔ ልብ የሚያቀልጥ ውበት እንዳለሽ ነው የነገርኩሽ፣ ተሳሳትኩ ቆንጆ አለኝ። ሲታይ እንደዛ ጅል አይመስልም። መጀመሪያ የፈራውላት ኮስታራ ስለነበር እምቢ ይላታል ይኮራባታል ብዬ ነበር። በሰዓቱ ተናድጄ ስታስጠላ ጅላቱን እንደ ወንድ አክት አድርግ ብዬ በቆመበት ጥዬው ሄድኩኝ። ወደ ዶርም ሄድኩኝ። ገና በሩን ከፍቼ ስገባ ካልጋ ላይ ተወርውራ መጣችና ምን አለ? እሺ ያለ አወቀኝ። ስከተለው እንደነበር ያውቃል። ምን አለ? ቶሎ ንገሪ። በደቂቃዎች ውስጥ በጣም ብዙ ቃላትን አወጣች። በዛ ላይ ስፍስፍ ያለ ጓጓ ፊት እያሳየችኝ ነበር። የሷን ፊት አይቼ ላስከፋት አልችልም። መዋሸት ሳልፈልግ ለሷ ብዬ አላቅም፣ ላስብበት አለኝ አልኳት። ምን ለማለት እንደፈለኩም ግልጽ እንዳልሆነልኝ። ይሄ ማለት እኮ 90% እሺ ሊሆን ይችላል፣ በቃ እሱም አይቶኛል ብላ ፍንድቅድቅ አለች። በደስታ የምሆነው አሳጣት። ጉዷን አልሰማች። የዛ ቀን እሷን ላለማስከፋት ብዬ በመዋሸብ ውሸት እኔንም እሷንም የማይሆን ነገር ውስጥ አስገባሁኝ። ከዛን ቀን በኋላ ጄሪ መጥቶ እስኪያወራት መጠበቅ ጀመረች። ቀን በቀን እሱ ዙሪያ እየጎተተች ታዞረኛለች። ለተከታታይ 2 ሳምንት አካባቢ ያለ መሰልቸት ፈለገችው። የሆነ ቀን ግን ተስፋ ቆረጠች መሰለኝ። በጣም ከፍቷት ሙሉ ቀን ተኝታዋለች። አጠገቧ ቁጭ ብዬ እያባበልኳት እያለ ብድግ አለችና አቡ እህትሽ አይደል? ትወጂኛለሽ? ሄድሽ አንዴ ብቻ ደግመሽ አውሪው እባክሽ በእናትሽ ብላ ለመነችኝ። መጨከን አልቻልኩም። ከእናቴና ከአለምዬ ጋር ካወራን 2 ቀን ስለሆነ መጀመሪያ እነሱ ጋር ደውዬ አወራቸውና ቀጥታ ወደሚቀመጥበት ቦታ ሄድኩኝ። ገና እንዳየኝ እኔን ማናደድ ያስደስተዋል መሰለኝ። ስጠብቅሽ ነበር ቆንጂዋ፣ ጠፋሽ እኮ አለኝ። መቀመጫ ወንበሩ ላይ በእጁ የያዘውን ካሜራ እያስቀመጠ ከቻልክ አታውራ አዳምጠኝ አልኩት። ግንፍል ያልኩኝ። እሺ አንቺ እንዳልሽ። አንድ ሀሳብ ብልጭ አለልኝ። ቀጥታ ምን አስጠይቀኝ አልኩና ነገሩንም እንዳይቀይረው ፈርቼ ቀጥተኛ መልስ ብቻ መለስልኝ። ለማወቅ ነው ፍቅረኛ አለህ አልኩት። ይህን ጥያቄ ካንቺ መስማት አስደሳች ነገር ነው አለ። የማይገናኝ ነገር ቀጥታ መለስ ብዬ ጮህኩበት። ፍቅረኛ ሳይሆን እማፈቅራት ሴት አለች አለኝ ካሜራውን በእጁ እያነሳ። ማናት? ከይቅርታ ጋር ማወቅ እችላለሁ
አልኩት። በዝምታ ቀርቀር ብሎ ፈገግ አረግና ይጫት ብሎ ከርቀት ወደኔ ያዞረው። ለማየት ጠጋ ስል እጁን ከፍ አደረገው። በውበት የግቢው ሴቶች እንዳለ ትቦንሳለች፣ ማንም አይደርስባትም፣ ንግስት ናት አለኝ። የበለጠ የማየት ፍላጎት አደረብኝና ስጠኝ ሊያት ብዬ ከእጁ ልቀማ ስሞክር ቆሞ እጁን ወደ ላይ አደረገብኝ። በጣም ረጅም ነው። እንዲሁ እንኳን ከፍ አድርጎብኝ ስጠኝ ስጠኝ እያዩ ስታገል አብላካት አለች ጄሪ ጮክ ብላ። እኔ ያላስተዋልኩት ነገር እጁን ወገቤ ላይ አድርጎት ነበር። የሷ አይንም ያረፈው እጁ ላይ ነበር። ቶሎ ብዬ ወደ ኋላ ሸሻሁኝና የማል ብዬ ጮህኩበት። ምንም ሳትሰማ ጥላኝ መንገዷን ስትጀምር ሩጬ ከፊቷ ቀደምኩኝና ላንቺ ብዬ እኮ ነው ጄሪ፣ ተረጋጊ፣ እንደምታስቢው አይደለም አልኳት። ምንድነው ያሰብኩት? እየተላፋችሁ ነበር አለችኝ በንዴት ተሞልታ። እንደዛ አይደለም፣ ኧረ ወይኔ እማ ፍቅራት ሴት አለች ብሎኝ እሷን ላጣራልሽ እየሞከርኩ ነው ብዬ ላረጋጋት ሞከርኩ። ቀጥታ እሱን ተመለከተችና ሄዳ ከእጁ ላይ ካሜራውን ወሰደችው። እሷ ስትወስደው ዝም አለው። ካሜራው ላይ አይኗን ተክላ በጣም ተመለከተችው። ለምን እንደሆነ አላቅም፣ ልጅቷን ለማየት በጣም ጓጉቼ ነበር። ቀጥታ ሄጄ ካሜራውን ከጄሪ እጅ ላይ ወሰድኩት። ያለ መከራከር ካሜራውን ለቃልኝ፣ ከቦታው ለቃ ሄደች። ጭራሽ ባላሰብኩትና ባልጠበቅኩት መንገድ ካሜራውን የሞላው የኔ ፎቶ ነበር። ራሴን እስከምጠራጠር ድረስ እየቀያየርኩ ማየት ጀመርኩ። ፎቶዎቹ ታስቦበት ተዘጋጅተውበት የተነሳቸው ይመስላሉ። የገረመኝ ደግሞ ያን ያህል ቆንጆ ነኝ እንዴ ያስባሉኝ ፎቶዎች አሉ። አብዛኞቹ ግን ላይብረሪ፣ ካፌና ቤተክርስቲያን ናቸው። የማአት ፎቶዎች ናቸው። ሁሉንም ማየት ስጨርስ ቀና ብዬ ምንድነው በሚመስል አስተያየት አየሁት። ምነው ቆንጆያ ብለው ፍጥጥ ብለው። በሰዓቱ ካሜራውን ከስክሼ ብሰብረው ደስ ይለኝ ነበር። ወዲያው ግን ቤኪ ምን ያህል ውድ እንደሆነ ነግሮኝ ስለነበር ተረጋግቻ አስቀመጥኩትና እየሮጥኩ ወደ ዶርም ሄድኩኝ። ዶርም፣ ላይብረሪ፣ መናፈሻ፣ ወክ ማድረጊያችን ጋር ብቻ ሁሉም ቦታ ጋር ፈለኳት። ጄሪ ማግኘት አልቻልኩም። ብዙ ነገሮች እንደምታገናኛቸው እርግጠኛ ስለነበርኩ፣ ምክንያቱም ደግሞ ከዚህ በፊት ታዩ ስላትም ስለነበር ተቀራርበንም ስላየች መጠርጠሩ አይቀርም። እኔም በሷ ቦታ በሆን የማስበው ነገር ስለሆነ ፈርቻለሁ። የት እንደማግኘት አላውቅም። ሙሉ ቀኑን ጠፍታብኝ ውላ ከስንት ፍለጋና ዙረት በኋላ ወንበሮቹ ጋር ተቀምጣ አገኘኋት። ሩጬ ሄጄ እግሯ ስር ቁጭ ብዬ ጄሪ፣ እኔ እንደዛ አስቤ አላውቅም፣ አንቺ እንዳሰብሽው አይደለም አልኳት። ዝም ብላ ተመለከተችኝና እውነት ነው አቡ፣ ወንድሜ አንቺን ይወድሻል፣ እኔ በረከትን እወዳለሁ፣ አንቺ ደግሞ እሱን ትወጃለሽ፣ እንደዛ አይደል? በጣም የተወሳሰበ ነገር ነው አለችኝ እንባ እየተናነቃት። ከራሴ በተማርኩት መሰረት በረከትን እንደምትወደው ያስታውቅባታል። ግልጽ ነገር ነው የሚሆነው። ከጄሪ ጋር ጓደኛሞች ብንሆንም ጎበዝ ተማሪ ስለሆንኩ ፍቅር የማውቅ አይመስላትም። ጠይቃኝ አታውቅም እንጂ ቤኪን ምን ያህል እንደምወደው ብታውቅ እንዲህ ባላለችኝ ነበር። በሰዓቱ ምን ብዬ ለሷ ማስረዳትም አላወኩም። ግራ የተጋቡ ቃላቶች አንደበቴን ይዘውት ማውራት አቃተኝ። ዝምቴን ደግሞ ሽንፈት መሰላት። እሷ ልክ እንደሆነች ስላሰበች በረጅሙ ተንፍሳ ከተቀመጠችበት ተነሳችና አታስቢ፣ ጓደኝነታችን አይፋቅም፣ የጎዳኝ ልብሽ እንጂ አንቺ አይደለሽም፣ ብድሬን ብመልስም ለልብሽ እንጂ ላንቺ አይደለም እሺ ብላ በከባዱ አስፈራርታኝ ሄደች። በሰዓቱ ተከትዬ ላብራራላትም አልፈለኩም። የተነሳችበት ቦታ ላይ ተክዤ ተቀምጬ እያለ በረከት ከፊት ለፊቴ ቆሞ መልእክቱና ትርጉሙ ያልገባኝ የሆነ ቅንያዊ አስተያየት አይቶ ሄደ። ከዛን ቀን በኋላ ጄሪን ብለምናት እንኳን አብራኝ ልትሆን አልቻለችም። ኢዩኤል እኔን መከተል፣ ጄሪ በረከትን መከተል፣ በረከት እኔን መከተል ተያዝናት። በመጣን ቁጥር ራሳችንን አደከመን። እንደምንም እየተማርን ግማሽ ዓመት ሆነ። የፋሲካ በዓል ደረሰ። ወደ ቤት መሄድ ባልፈልግም እዛ ሆኜ የተበረዘ ጭንቅላቴን ፈታ ለማድረግ ብዬ ወደ ቤት ለመሄድ ፍቃድ አጻፍኩኝ። ጄሪ ይቅር የማይባል ቂም ይዛብኛለች። ከሁሉም እየሸሻው የቀሩትን ቀናት አሳለፍኩኝና ወደ ቤት ለመሄድ ቀይን ቆላልፌ የምፈልገውን ይዤ ወጣሁ።
ቤት እስክደርስ በጣም ቸኩዬ ነበር። ከወራት በኋላ እናቴን ላያት ስለሆነ በጣም ደስ ብሎኛል። ብር ያን ያህል ስለማላጠፋ ከላከችልኝ ብር ላይ አውጥቼ የሆነ ነገር ገዝቼ ይዤ ሄድኩኝ። ውስጥ እስከምገባ አላደርስ ብሎኝ እማ እያልኩ ወደ በሩ ስጠጋ በረከት ከፊት ለፊቴ ድቅን ሲል እናቴና አለምዬ ከቤት ውጥት ሲሉ ተገጣጠምን። አለምዬ እናቴ ብቸኝነት እንዳይሰማት ስለምታስብላት ሁሌ የመጣች አብራት እንደምትውል ሁሌ እናቴ ትነግረኛለች። ይኸው ዛሬም አብረው ናቸው። ወደ ዋናው ወሬ ስገባ በረከትን ከስንት ጊዜያት በኋላ ማየት ለኔ በጣም ከባድ ነገር ነበር። ሳየው ድርቅ ብዬ ነው የቀረሁት። ልክ እንደኔ ደግሞ እናቴና አለምዬም ድርቅ ብለው አንዴ እኔን አንዴ ቤኪን ማለቴ በረከትን እያፈራረቁ ያዩናል። አለምዬ ቀድማ ባነነችና ሮጣ ቤኪን አገላብጣ አቅፋ ሳመችውና ቀጥታ ወደ እኔ መጣ እንደ እናት ያለ ስስት ሳመች። ቀጥላ እናቴን መታ በየተራ ሳሙ። እኔ አይኔን ከበረከት ላይ መንቀል አልቻልኩም። እሱ ደግሞ አይኔን ላለማየት መሬት ላይ እይታውን አድርጎ ጥፋቱን ማመኑን ለማሳየት እየሞከረ ይመስላል። ምሽን መጣችሁት? ሁለታችሁም ሳትደውሉ መጣችሁ እኮ አለች አለምዬ ወደ ሁለታችንም እየተመለከተች። እኛ ለመመለስ አቅሙ አልነበረንም። በዛን ሰዓት ትንሽ ቃል ማውጣት ለኔ ከባድ ሆኖብኝ ነበር። እውነት ለመናገር በጣም ናፍቆኛል። እጄን አያስቆምኩት እንጂ የማገኘው የእሱ አንገት ላይ ነበር። አዎ በጣም ተናድጄበታለሁ፣ ግን እኔ ከሱ ይቅርታ የምትል 4 ፊደል ብሰማ ለማቀፍ ዝግጁ ሆኜ እየጠበቅኩት ነው። እናቴ በቤኪ በጣም እንደተናደደች እናውቃለን፣ ፊቷም ይናገራል። ታዲያ ያ ጠልታው ሳይሆን እንደ ማንኛውም እናት ለልጇ ስለምታስብ ነው። አለምዬ ሁለታችንንም እኩል መጠየቅ ልክ እንዳልሆነ ቢገባት ወደ ቤኪ ቀርባ ልጅ መች መተክ ነው ሳትነግረኝ? ለምን ግን ደስ ብሎኛል ስላየሁክ አለችው። የሆነች ሲል ከንፈሮቼ መንቀጥቀጥ ጀመሩ። ድምፁን ከሰማሁኝ በጣም ቆየሁ። ገና የሆነች ብሎ ሲል ስሰማው ከንፈሬ መንቀጥቀጥና ምላሴ መንቀጥቀጥ ጀመረ። ትርፍ ቃል እንዳላወጣ ፈርቼ በእጅ አፌን ሸፈንኩት። አለምዬ ነገሮችን የመረዳት አቅም አላት። እማዬ ቆማ ለመስማት ስትዘጋጅ አለምዬ ሄድሽው ነገስ ብላ ይዛልኝ ገባች። እንድናዘራ ብላ እንደሆነ እርግጠኛ ነኝ። የኔና እሱ መፋጠጥ ሆኖ ነው እንጂ ለኛ ብላ ነው። እሱም ዝም እኔም ዝም ሆነ ነገሩ። አንዳንዴ እኔን ስለሰጠው ማመስገን ነበረበት እላለሁ። ከድሮም ጀምሮ በራሱ ጥፋትም ብንደባበር እኔ ካላወራሁት አያወራኝም ነበር። ቤኪ የሚል ቃል ብቻም ብትሆን እኔን ከሰማ ይቅርታ ጠይቀው ብሎ ይታረቀኝ ነበር። አሁንም እኔን እየጠበቀ መስሎ ስለተሰማኝ ደህና ነህ አልኩት እንደምንም ኃይሌን አሰባስቤ። በአሁኑ ግን ያን ያህል ቀላል አልነበረም። ቀና ብሎ አይኔን ተመለከተኝና መልሶ አቀረቀረ። ያችን ቃል ለማውጣት ለፍቼ ነው፣ ክብሬን ትቼ ነው፣ መጎዳቴ የደረሰብኝን በደል ያስለቅሰኝንም ባመልሼ ከስበታለሁ ብዬ አስቤ ነበር። ዝም ስላለ ከዛ በላይ እሱን መጠበቅ ሰልችቶኛልም። መንገድ ቀይሬ ቀጥ ብዬ ወደ ቤት ልገባ ስል በማርያም ይቅርታ አለኝ ባጭሩ። ስጠብቀው የነበረ ቃል ነው። እንዴት ደስ እንዳለኝ። ነገር ግን ይቅርታውን ፈለግኩ እንጂ ለኔ በቂ አልነበረም። ፊቴን አጨማድጄ እጅ በደረት እያደረኩኝ ወደ እሱ ቀረብኩ። ላልጨክድበት ነገር አጉል እንደ አክተር ሲያደርገኝ እኮ ነው። ልክ ወደ እሱ ስቀረብ ቆፍጠን ያልኩበት እየከዳኝ መጣ። እንደምንም ራሴን አሳምኜ ከሁሉም በፊት ነገሮችን ሊያስተካክልልኝ ሊቋጨውም የሚችል አንድ ነገር ብቻ ነው አልኩት። እሺ ምን ላድርግ አለኝ። ለምን አደረግከው? ለምን ጥለኸኝ ሄድ? ለአንቺ ብዬ እንዳትለኝ እውነተኛ ምክንያትን ንገረኝ አልኩት። በንዴትም ስሜታዊም ሆኜ ነበር። የበለጠ ያናደደኝ ደግሞ መልሱ ዝምታ መሆኑ ነው። በሱ ጉዳይ እምባዬ አሽቃባጭ ናት፣ መቆጣጠርም አልችልም። ዝም ብሎ ነው የሚፈሰው። የዛኔም የድሮ ፍቅራችን ትዝ አለኝና መለጠኝ። ግን ድክመቴ መሆኑን ለሱ ማሳየት አልፈለኩም። የመጨረሻ ነው ብዬ ወስኜ ፊቱን አዙሬ ልሄድ ስል ፊቴን ሳዘው የኔ እናት ያለንቺ መኖር አልችልም እኮ ብሎ
እጄን ይዞ ወደ ራሱ ጎተተኝና አቅፎ ግንባሬን ጉንጬን እያገላበጠ ይስመኝ ጀመር። የመጨረሻ ነው ብዬ ወስኜ የነበርኩ ልጅ እሱ እቅፍ ውስጥ ስገባ ሁሉንም ነገር ረሳሁት። ከእቅፉ ሳልወጣ በቀረ ብዬ ተመኘው። ለምን እሺ ቆይ ለምን አትወደኝም? የሁላ ቃል የሁላ ተግባር ውሸት ነበር አልኩት እዛው እቅፍ ውስጥ እንደቆምኩኝ። አቦ ከራሴ በላይ እንደማፈቅርሽ ለኔ ህይወት እንዲሆንሽ ታውቂያለሽ አለኝ። አውቅ ነበር እኮ ግን ደግሞ ጥለኝ ሄድ። በጣም ጎድታኝ ነበር። ለምን ጥለኝ ሄድ አልኩት እንቤን እየጠራረኩና ከእቅፉ እየወጣሁ። እባክሽ ተረጅኝ። አዎ ጥፋት ነው፣ ግን አንድም ላንቺ ብዬ ነው፣ አንድም ደግሞ አባቴ መስማት ነበረብኝ አለኝ። ለኛ ፍቅር ያበቂ ምክንያት አይሆንም፣ ሊሆንም አይችልም ላንቺ ብዬ ማለት አልኩት በእልህ እንባዬን እያፈሰሱ። በቃ አባቴ እኔና አንቺን ግንኙነት አልፈቀደልኝም ነበር። እሱ ደግሞ ማንንም አይሰማም። ካስታወስሽ የመጀመሪያ የፍቅር ጊዜያችን ቀን ቤት መተሽ ትሸኝሽ በመኪና ወደኛ የመጣው ሰው አባቴ ነበር። እናም ባንቺ አስፈራራኝ። እኔም አሁን የተረዳሁት አዎ ስህተት መሆኑ ገብቶኛል። እንደዛ ማድረግ አልነበረብኝም አለኝ። በእርግጥ ለኔ በቂ አልነበረም። እኔ ማንም ባይደግፈኝ እንኳን እሱን አምነውም እደግፈውም ነበር። በቃ በስርዓት እንዳስረዳሽ ፍቀጅልኝ፣ ትንሽ ጊዜ ስጭኝ። አንቺን ይቅርታ ለመጠየቅ ብዬ ምንም ነገር ባደርግ አይቆጨኝም፣ አድርገዋለሁ አለኝና ምላሽን ሳይጠብቅ ጎትተው ያቀፈኝ። እመኚኝ እናቴ አንቺን ልጠላሽ አልችልም ብለው አይኔን፣ ግንባሬን፣ ጉንጬን እየሳመ ጸጉሬን ያሻሸኛል። ከዛ በላይ ውጪ ተቃቅፈን መቆም አልቻለም። እናቴና አለምዬ ተከታትለው ከቤት ወጡ። አለምዬ በአንዴ ፊቷ በደስታ በራ። እናቴ ግን እኔን ጎድቶባታል። ይቅርታ ለማድረግ ቀላል አይሆንም። ይልቁንም የበለጠ ተናደደች። ልጄ ሰዎች ሲመጡ መቀበል ከሆነ ትናቂያለሽ አለችኝ ተኮሳትራ። በሰዓቱ ምንም ልላት አልቻልኩኝም። እማዬ ብቻ ብዬ ባሳዛኝ ፊት አየኋት። መስኪ ይቅርታ በጣም አላት እኔን ለቆ እሷን እየተመለከተ። ተው ልጄ እኔ ጠልቼክ አይደለም፣ ግን አንዳንድ ይቅርታ የማያስተካክለው ብዙ ነገሮች አሉ አለችው በቁጭት። አውቃለሁ ግን ለሷ ብዬ ነው እኮ አላት። አይ ልጄ ነው ብለህ ነው? ለማንኛውም ንጉሩና ቁጭ በሉ ደክሟቸዋል አለችውና ወደ ቤት ገባች። ገብተን ተቀምጠን በደከመ መንፈስ ምግብ ለመብላት ተዘግጃጅተን ቁጭ ስንል በራችን ለመጀመሪያ ጊዜ ማለት በሚቻል ሁኔታ በጣም በከባዱ ተንኳኳ። እናቴ ከው ብላ ከተቀመጠችበት ተነስታ ብድግ ብላ አየችኝ። ቆይ እኔ ልክፈት ብለው ቤኪ ተነስቶ በሩን ከፈተው። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።